ኢትዮጵያ በርካታ ብሔር ብሔረሰቦችንና ሃይማኖቶችን በማቀፍ ዘመናትን ያስቆጠረች ሀገር ስትሆን የመቻቻልና የአንድነት ማሳያም ተደርጋ ስትነሳ ቆይታለች። ይሁንና ግን በሀገሪቱ የተስፋፋው የነጠላ ትርክት እሳቤ ከፈተናዎቿ መካከል የሚጠቀስ በዚህም ሀገሪቱ ከፍተኛ ዋጋን ከፍላለች ይላሉ ፋና ቴሌቪዥን ያነጋገራቸው የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ ኃይሉ አዱኛም። አንድ ወጥ ማንነትን በመገንባት ጠንካራ ሀገረ መንግስት መገንባት ይቻላል የሚል አንድ የፖለቲካ አስተሳሰብ ነበር። እሱ አንደኛው ነው። የሱ ተቃራኒ ደግሞ ኢትዮጵያ የብዙ ብሔሮች ብሔረሰቦች መገኛ እንደመሆኗ መጠን ከራሷ ጋር ታርቃ ብዙ ብሔሮችን ብዙ ቋንቋዎችን የማስተናገድ መቻል አለባት የሚል ትልቅ የፖለቲካ ጥያቄ ነበር 1960ዎቹ ውስጥ ማለት ነው። ስለዚህ አንድ ወጥ ማንነት መገንባት መቻል አለበት፣ በዚህም ደግሞ ጠንካራ ሀገረ መንግስት ይገነባል የሚለው ኢትዮጵያን ወዳልተቋረጠ ግጭት፣ ጦርነት ያስገባት። ስለዚህ ያኛው የአንድ ወጥ ማንነት የመገንባትና በዛም ደግሞ ጠንካራ ሀገረ መንግስት የመገንባት የሚለው ኢትዮጵያን ብዙ ዋጋ አስከፈላት። ይህን በብሔር ብሔረሰቦች ይነሳ የነበረን ቅሬታ መሰረት በማድረግ ለአንድነታቸው ውል ይሆን ዘንድ የኢፌዴሪ ህገ መንግስት ይፋ መደረጉንም አንስተዋል። ይሁንና በህገ መንግስቱ ላይ ይስተዋል የነበረ አተገባበር ውስንነቶች እንደነበሩትም ጠቁመዋል። ከለውጡ ሂደት ጅማሮ ወዲህ ግን አካታችነቷ ይበልጥ የጎላ ሀገር ለመፍጠር እየተሰራ መሆኑንም ጠቁመዋል። በምክክር በሽግግር ፍትህ እንደዚህ መረጋገጥም ስላለባቸው ይሄን እንግዲህ ለየት የሚያደርገው ይሄ ነው። ከለውጡ በኋላ ሚዛን በጠበቀ ሁኔታ ህብረ ብሔራዊ መሆኗ እውነት ነው። ያው እሱን ማስቀጠል ማስጠበቅ የኢትዮጵያ ድምቀትም ስለሆነ ልዩነቶችን በጥርጣሬ ወይ ደግሞ የድካም የእንትን መገለጫ ሳይሆን የጥንካሬ መገለጫ እንደመሆኑ መጠን በዛ ልክ መሄድ ያለበት፣ በዛው ልክ ደግሞ አገራዊ አንድነቱ አገራዊ የጋራ ማንነት መገንባት ደግሞ እጅግ አስፈላጊም ስለሆነ ከዛ ሚዛኑን በጠበቀ ሁኔታ እንዲከበር እየተደረገ ሁኔታ ያለ ማለት ነው። በ20ኛው የብሔር ብሔረሰቦች በዓል ላይ ትኩረት ያደረገው 47ኛው የጉሚ በለል ውይይት ሲካሄድም የጨፌ ኦሮሚያ አፈ ጉባኤ ሳዕዳ አብዱረህማንን ጨምሮ ከተለያዩ ዩኒቨርሲቲ የተውጣጡ ምሁራን ተሳትፈውበታል። በዚህ ወቅትም አብሮነት የተረጋገጠባትና የበለጸገች ሀገር ለመገንባት እየተሰራ መሆኑን ጠቁመዋል። ቀብሶን ሰቦታ ሰብለሞታፊ ኡመተ ኢትዮጵያ ዓመታትን ያስቆጠረው የሀገሪቱ ብሔር ብሔረሰቦች ትግል ሁሉን የምትመስልና ለሁሉም የምትሆን እንዲሁም ሁሉም በኩልነት የሚስተናገድባትን ሀገር ለመገንባት ነው። በከፍተኛ የህዝብ መስዋዕትነት የተገኘውና የተወለደው የለውጥ መንግስትም የተሰዉ ጀግኖችን ውለታ እንደ ስንቅ በመውሰድ ለህዝብ የገባውን ቃል በተግባር ለማሳየት እየሰራ ይገኛል። በተመሳሳይም ሰላምን ያነጸች፣ ዲሞክራሲን ያሰረጸች እንዲሁም ኋላ ቀርነትና ድህነትን በማስወገድ ሁሉን አቀፍ ብልጽግና ያረጋገጠች ኢትዮጵያን በመገንባት ላይ ይገኛል። ይህ ከፍተኛ ተልዕኮም ሳካ የሁላችንም ጥረት የሚጠይቅ በመሆኑ ባለፉት 7 ዓመታት መንግስት ህዝብን አስተባብሮ ያከናወነው ተግባር ወደ ብልጽግና ለመሸጋገራችን ማሳያ ሆኖናል። አከጨኡ ደንዴኙ ሚርከኔሴ ጅራ ከተለያዩ ዩኒቨርሲቲዎች የተውጣጡና በውይይቱ የተሳተፉ ምሁራን በበኩላቸው የብሔር ብሔረሰቦች ቀን ሲከበር ህብረ ብሔራዊነትን ባከበረ መልኩ ሊሆን ይገባል ይላሉ። የቋንቋ ብዝሃነት፣ የሃይማኖት ብዝሃነት፣ የባህል ብዝሃነት ለዚች ሀገር ያስፈልጋል። በዚህ ብዝሃነት ውስጥ አንድነታችንን ይሄ የሀገራዊ የሚያስተሳስሩን አንድ የሚያደርጉንን መልካም ነገሮች ላይ ትኩረት እያደረግን አንዳንድ የተወሰኑ ልዩነቶችን ደግሞ እየተቻቻልን አብረን ወደፊት የምንቀጥልበት መሆን አለበት ብዬ አምናለሁ። ማልታይ ናሽናሊዝም፣ ማልታይ ካልቸራሊዝም፣ ማልታይ ሪሊጂየስ የሆነ ሶሳይቲ ስለሆነ ቶሌሬት መደራረግ ህብረ ብሔራዊ አንድነታችንን ይዘን መቀጠል የግድ የሚለን ይመስለኛል። የምርጫ ጉዳይ አይደለም። ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል በተካሄደው 47ኛው የጉሚ በለል ውይይት ላይም ህዳር 21 ቀን 2017 ዓ.ም እንደ ክልል የብሔር ብሔረሰቦች ቀን በቡሌ ሆራ ዩኒቨርሲቲ የሚከበር መሆኑም ተጠቁሟል።